ሰላምና ጤና በያላችሁበት ዓለም ዳርቻ ሁሉ ይሁንላችሁ። ዛሬ ጠቃሚ መረጃ ይዤላችሁ መጥቻለሁ። በይበልጥ ቡናን አዘውትራችሁ ለምትጠቀሙ ሰዎች አስደሳች የሆነ መረጃ እነግራችኋለሁ። የምንጠጣት ፉት የምንላት አንድ ሲኒ ወይም 2 ሲኒ ቡና እኛን ከማነቃቃት በዘለለ በዓለማችን ውስጥ ለሚገኙ በርካታ በሺዎች ለሚቆጠሩ ሰዎች ህልፈት፣ ሞት አንዱና ዋነኛ ምክንያት የሆነውን የበሽታ አይነት የመከላከል አቅምና ብቃትን ለሰውነታችን ሊለግስ እንደሚችል ክሊኒካል ኤቪደንስ ያለው መረጃ ነው ይዤላችሁ የመጣሁት። ክሊኒካል ኤቪደንስ ያለው ነው ስላችሁ ይህ ጥናት በቀጥታ ከሰው አንጻር የተደረገ ሰውነታችን ውስጥ ካሉ ሲስተሞች ጋር ያለውን ተግባቦትና ተግባራት በጥልቀትና ረዘም ላለ ጊዜያት በማየት በመመልከት የተደረገና ከዛ ጋር ተያይዞ ተጨባጭ የሆኑ መረጃና ኤቪደንሶችን የያዘ የጥናት ውጤት ነው። ይህ ጥናት በቀጥታ ከሰው አንጻር ከመደረግ በተጨማሪ ወይም ክሊኒካል ኤቪደንስን ከመያዝ በተጨማሪ በርካታ ሰዎችንም ያሳተፈ የጥናት አይነት ነው። አንድ ጥናት የሚያነሳቸው የሚያትታቸው ሀሳቦች ምን ያህል ጠንካራ ናቸው የሚለውን ለመለካት ከሚያስችሉ ከሚረዱ ነገሮች መካከል አንዱ ምን ያህል ሰዎችን አሳትፏል የሚለው ነው። ይህ ጥናት በውስጡ ወደ 350 ሺህ የሚጠጉ ሰዎችን በቀጥታ ያሳተፈ የጥናት አይነት ነው። እነዚህን ሰዎች ከማሳተፍ በተጨማሪ 13 ዓመታት በተከታታይ የተደረገ ቡና ወደ ሰውነታችን ከገባ በኋላ ያለውን ተግባቦትና የሚሰራቸውን ተግባራት በመመልከት በስፋትና በጥልቀት የተደረገ የጥናት አይነት ነው። እነዚህ ከላይ ጠቀስኳቸው 2 ምክንያቶች ወይም ፋክተሮች ይህ ጥናት ከቡና አንጻር ያወጣቸው ሀሳቦችና ሁኔታዎች ወይም መረጃዎች ጠንካራ እንደሆኑና በዛሬ ትምህርታችን ለምንመለከተውን ጠቀሜታ የመስጠት አቅሙ የላቀ እንደሆነ ማረጋገጫ ናቸው። ከታላቅ አክብሮትና ትህትና ጋር ትምህርቱን ላይክ ማድረጋችሁን አትዘንጉ። የእናንተ ላይክ ትምህርት ብዙ ሰው ጋር እንዲደርስ ያደርጋል፣ የዩቲዩብ አልጎሪዝሙን በመደገፍ። ከዛም በተጨማሪ ትምህርቱን ለሌሎች ማጋራታችሁን አትዘንጉ፣ ይጠቀሙበታል። ቡናን የሚጠቀሙ አዘውትረው የሚጠቀሙ ሰዎች ጥቅሙን በማወቅ ቡናን እንዲጠቀሙ እናድርግ። ይህ ጥናት ያወጣው አስደናቂ መረጃ ቡናን አዘውትረን መጠቀም፣ በይበልጥ በቀን ቡናን ከ1 ሲኒ እስከ 2 ሲኒ አዘውትሮ መጠቀም ከጉበት ጋር ተያይዞ ለሚከሰቱ በርካታ የጉበት በሽታዎች የመጋለጥ ዕድልን አስቀድሞ የመከላከል ከፍተኛ አቅምና ጠንካራ ብቃትን ለሰውነታችን ይለግሳል። እነዚህ የጉበት በሽታዎች ወይም እክሎች ጊዜያዊ ኢንፍላሜሽን ሊሆን ይችላል፣ ጊዜያዊ ጉበት ላይ የሚደርስ የሴሎች ብግነት መቆጣት ሊሆን ይችላል፣ እብጠት ሊሆን ይችላል። ከፍ ሲልም ደግሞ ጉበት ላይ የሚከሰቱ የተለያዩ ጠባሳ አይነቶችም ሊሆኑ ይችላሉ። ለአብነት ያክል ፋይብሮሲስ እና ሲሮሲስ ብለን የምንጠራቸው። ፋይብሮሲስ ብለን የምንጠራው ጉበታችን የተወሰነ ክፍል ላይ ሊከሰት የሚችል ጠባሳ ነው። ይህ ጠባሳ በኢንፌክሽን ምክንያት ወይም ጉበታችን ላይ ከደረሰ በሽታ ጋር ተያይዞ ጉበታችን ራሱን ለማከም በሚያደርግበት ጥረትና ሁኔታዎች ወቅት ተያይዞ ሊከሰቱ ይችላሉ። ሲሮሲስ ብለን የምንጠራው ይህ ጠባሳ የጉበት ጠባሳ አይነት ደግሞ መላው ጉበትን ሊያካልል የሚችል በከፍተኛ ደረጃ የጉበትን ጤንነት የሚያቃውስ ይህን አይነት ጠባሳ ለመፈወስ የሚከብድ ወይም ሊፈወስ የማይችል የጉበት ጠባሳ ወይም በሽታ ነው። እንዲህ አይነት ስርዓቶችና ከዛም ባለፈ በተለያዩ ቫይረሶች አማካኝነት ጉበት ላይ ሊከሰቱ የሚችሉ በሽታዎችን የመከላከል ብቃትና አቅምም አለው አንድ ሰው ቡናን አዘውትሮ ሲጠቀም። ቡና ይህን ለጤንነታችን ለሰውነታችን አስፈላጊና ቫይታል የሆነ ጠቀሜታ የሚሰጠው በሚከተሉት 4 ዋና ዋና ሜካኒዝሞች ወይም መንገዶች ነው። አንደኛው መንገድ ቡና ውስጥ በተፈጥሮ የሚገኙ ፖሊፌኖልስ እና ዳይተርፒን ብለን የምንጠራቸው በአክቲቭ የሆኑ ቡና ውስጥ በተፈጥሮ የሚገኙ እነዚህ ውህዶች ወይም ኮምፓውንዶች ጉበታችን እላዩ ላይ የተከማቹ ፋቶችን የሚያቀልጥበትን ሜታቦላይዝ የሚያደርግበትን ስርዓት አውንታዊ በሆነ መንገድ እዚህ ላይ ተጽዕኖ ያደርጋል። ይህ አውንታዊ ተጽዕኖ ምንድነው? ጉበታችን እላዩ ላይ ከፍተኛ የሆነ የፋቶች መከማቸት እንዳይኖርና ከዛም ጋር ተያይዞ ለሰባ ጉበት እንዳይጋለጥ እነዚህን ፋቶች በተሻለ ቅልጥፍና በማቅለጥ ሜታቦላይዝ በማድረግ ከላዩ ላይ እንዲያስወግድ ያደርጋሉ። በዋነኝነት የሚያደርጉት ጉበታችን በዙሪያው የተከማቹ ፋቶችን ለማቅለጥ የሚረዳውን ኢንዛይሞች እነዚህ ኢንዛይሞች እንዲመነጩና እንዲንቀሳቀሱ በማገዝ በማነቃቃት ነው። ሁለተኛ ቡና ውስጥ በተፈጥሮ የሚገኙ ከላይ ጠቀስኳቸው በአክቲቭ የሆኑ ውህዶች ወይም ሰውነታችን ሊጠቀማቸው የሚችላቸው እነዚህ ውህዶች
ጉበትና ጡንቻ አካባቢ ያሉ ሴሎች ኢንሱሊን ሆርሞን ይዞ ለሚመጣው መልእክት የተነቃቃና ቀልጣፋ የሆነ ምላሽ መስጠት እንዲችሉ ይህን የማድረግ አይነት ተግባር የመፈጸም አቅም አላቸው። ጉበትና ጡንቻ አካባቢ ያሉ ሴሎች እነዚህ ሴሎች ኢንሱሊን ሆርሞን ይዞ ለሚመጣው መልእክት አፋጣኝ ምላሽ ይሰጣሉ ማለት ግሉኮሶች በደማችን ውስጥ ከፍ የማለትና ከፍተኛ የደም ስኳርን የማስከተል ዕድላቸው አነስተኛ ይሆናል። ከዛም ባለፈ እነዚህ ግሉኮሶች ከደም ቧንቧ ውስጥ ወጥተው ጡንቻ አካባቢ ላሉ ሴሎች እንደ ኃይል እንደ ኢነርጂ ማገልገል ዕድላቸው ከፍ በማለት ወደ ፋትነት በመቀየር ጉበት አካባቢ መከማቸት ዕድላቸው አነስተኛ ይሆናል። ይህ በራሱ በደማችን ውስጥ የሚኖረውን የስኳር መጠን ስቴብል ከማድረግ ጤናማ ከማድረግ በተጨማሪ ለሰባ ጉበት የመጋለጥ ዕድልንም አያይዞ ይቀንሳል። ሶስተኛው ቡና ለጉበት በሽታ የመጋለጥ ዕድልን በከፍተኛ ደረጃ የሚቀንሰው ምግብ የሚፈጭበት ስርዓት ጋት ውስጥ ያሉ በይበልጥ ትልቁ አንጀት ጋር ያሉ ማይክሮባዮሞች ጤናማ የሆኑ ባክቴሪያዎች የነዚህን ቁጥርና ብዛት በመጨመር ነው። የነዚህን ባክቴሪያዎች ቁጥርና ብዛት የሚጨምረው አንደኛ ቡና ወደ ውስጣችን ሲገባ ጤናማ ላልሆኑ ባክቴሪያዎች የማይመች የአሲድ ቤዝ ኢንቫይሮንመንትን ወይም ከባቢ አየርን በመፍጠር ጤናማ ለሆኑ ባክቴሪያዎች ደግሞ የሚመች እንዲበዙ ጤናቸው እንዲጠበቅ የሚያደርግ የአሲድ ቤዝ መመጣጠንን ለእነሱ የሚመች ፒኤችን በመፍጠር የእነዚህ ጤናማ ባክቴሪያዎች ቁጥር እንዲጨምር ያደርጋል። ከዛም ባለፈ ጤናማ የሆኑ ባክቴሪያዎች አያይዘው የሚያመርቷቸው ሾርት ቼን ፋቲ አሲድ የሚባሉ ለአንጀታችንም ለጉበታችንም ጤንነት ጤናማና ጠቃሚና አስፈላጊ የሆኑ ኬሚካሎች መመረት የተቀላጠፈ እንዲሆን ያደርጋሉ። አራተኛ ቡና ኤኤልቲ ወይም አላኒን አሚኖ ትራንስፌሬዝ እና ኤኤስቲ አስፓርቴት ትራንስፋሬዝ ተብሎ የሚጠሩ ኢንዛይሞች ጉበታችን ጋር መጠናቸው ጤናማ እንዲሆንና ከሚገባው በላይ ከፍ እንዳይል የመቆጣጠር ስራን ይሰራሉ። የእነዚህ ኢንዛይሞች ከሚገባው በላይ መጠናቸው ከፍ ማለት ጉበታችን ጋር ጤናማ ያልሆነ ጉበታችን ሊቆጣጠረው የማይችለው ኢንፍላሜሽንን በማስከተል እነዚህ ኢንፍላሜሽኖች አያይዘው ከጊዜያዊ ጉበት ጋር ከሚከሰት የሴሎች ብግነት በተጨማሪ ከላይ ጠቀስኩት አይነት የጉበት ጠባሳዎችን ሊያስከትል ይችላል። እንዲህ አይነት ስርዓቶች የመከሰት ዕድላቸውን በከፍተኛ ደረጃና አቅም ይቀንሳል። እነዚህን ከላይ ጠቀስኳቸውን ድንቅ ጥቅሞች ከቡና ለማግኘት አንድ ሰው በቀን ከ1 እስከ 2 ከፍ ካለ እስከ 3 ሲኒ ቡናን መጠቀም ይኖርበታል። በተለይ የምትጠቀሙት ቡና ጠዋት ቁርስ ከተመገባችሁ ከ1 ሰዓት በኋላ ቢሆን መልካም ነው። ከጠዋት 4 ሰዓት እስከ 3 ሰዓት ባሉ ሰዓቶች ውስጥ የሚኖር የቡና አጠቃቀም በይበልጥ ከጉበት አንጻር ጤናማና ከላይ ጠቀስኳቸውን ጥቅሞች የመስጠት አቅሙ ከፍ ያለ ነው። በስተመጨረሻ ሳልጠቅስ የማላልፈው ከላይ ጠቀስኳቸው እነዚህ ጥቅሞች ጥቁር ቡናን በመጠቀም የሚገኙ ናቸው። ቡናን ከወተት ጋር አንድ ላይ መጠቀም ምናልባትም ቡና ውስጥ የሚገኙ ፖሊፌኖል ብለን የጠራናቸው ከላይ ጠቀስኩትን ጠቀሜታ ቡና እንዲሰጠን ያደረጉ ባዮአክቲቭ ኮምፓውንዶች በደማችን ውስጥ የሚኖራቸውን ቆይታ እንቅስቃሴና ብዛት ሊያወርድ ሊቀንስ ይችላል። በቀጣይ በአስተማሪ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ ባይ